ውጣ ብያለሁ ተነስ ውጣ ውጣ ቁጭ በይ እኮ ነው የምልሽ ቁጭ በይ ልቀቀኝ ውጣ ማማ ወንደሰን አረ ለምን ወንደሰን አለ የትኛው ሰው አምጣ ውጣ ውጣ ቀጥል ውጣ ቁጭ በል እኮ ነው ውጣ ከቢራባት ከግር ላይ ውጣ ቤቱ ይሸጥ ይላሉ ብር እንፈልጋለን ይላሉ በቃ ሄድና ወጥተህ ካናግራታን እኔ ጋር ምን አለ ሄድና ጠይቃትና ስላለው ነገር ጠይቃት እኔ ያጋባኛል እኮ ላገኛት እኮ ነው ያልኩሽ አይደለ የባለቤት ያለ መኖር ነኝ ጎዳኝ ልጆቼ በኔ ተነሱብኝ ምን ሆነሽ ነው ችግር አለ እንዴ ምንም ችግር የለው ታዲያ ከሌለ ምንድነው በጣም እንትን ነው ያልሽ ነው የተረጋጋሽ አይደለም በቃ የሚያቁነጠነጥ ነገር አለ እዚህ ውስጥ ተረጋግቼ እንኳን አልተኛም ምን ልበል እንደው ተረጋግቼ አልተኛም በመኝታዬ ሰዓት አይኔን ገልጬ አይታወቅም እነዚህ ልጆች ጀመር ፍቃድ አለ የምትቀርጽበት ፍቃድ አለ የሰው ቤት ገብተህ እንዴት ነው የምትቀርጸው አሁን እጄን ፍታኝና እንውጡልን ከቤታችን ባልፈታ ወይኔ ፈላውሃ እንቸልስባት እንዴ እቺ አልሞት ያለች እሷን መድፋት ነው ይላል እኔ ምን አርጌ ነው እኔን የሚደፉ እኔ በወለድኳቸው ሰላም የተወደዳችሁና የተከበራችሁ የሲንግል ቤተሰቦች እንዴት ናችሁ እኔ ባይሉ ነኝ ዛሬ ደግሞ ባንድ እንግዳ በሆነ ነገርና እኔ እንጃ ለኔ በስልክ ነው የሰማሁት ግን በዛም ሆኖ በጣም የሚከብድ ነገር ነው የሰማሁት እየተፈጠረ ነገር አለ ያውም አንድ ሰፈር ውስጥ ያውም ደግሞ አንድ እናት ላይ ምንድነው የተፈጠረው ነገር እሱን ደግሞ እዛ ቦታው ላይ ደን ምን ሰማው ምን አይሆናል በስልክ የተነገረኝ ነገር ከናትዩ አንደበት በዝርዝር ምን ሰማናል እናንተ ደግሞ አብሮነታችሁ አይለይን ለቀጣይ ስራዎቻችን ሐሳብ አስተያየታችሁ በጣም ነው የሚጠቅመንና ኮሜንት ሴክሽን ላይ ያስቀምጣችሁ ላይክ ሼር እያደረጋችሁ ቤተሰብነታችሁን አረጋግጡላለሁ እንግዲህ እዛ ሄደን ምን ይፈጠራል ማን ነው ምንድነው ለምን እሱ ነው ይሄን ነገር የሚያደርገው የሚለውን አብረን ምን አይሆናል አብሮነታችሁ አይለይን አሁን እንግዲህ ማለት የምትነግሪኝ ነገር እኔ እንጃ የምር በጣም የሚያሳዝን ነገር ነው ምን ላድርግ ብለህ ነው ምን ላድርግ ብለው ነው ካቅም በላይ ሆነብኝ ካቅም በላይ ምን ይሻለኛል እስቲ እንግዲህ ያው ግራ ገባኝ ልጆቼ እንደዚህ ሲሆኑ ስለዚህ ምንድነው የተለየ ምክንያታቸው ምን የተለየ ምክንያት አለ የተለየ ምክንያት ምን አለ ገንዘብ ነው የሚፈልጉት እንጂ ሌላ እንትን የለም ሌላ ምን ነገር የለም ገንዘብ ነው የሚፈልጉት በጣም ነው የሚያሳዝን ይሄ ነው ቤታችሁ አዎ እሺ እንግባ ነው ና ካሜራው ድንገት ውጭና ብናወራ ይችላል ወይስ ግን ስለሽ ማለት የተለየ ምክንያት ምትያቸው ምንድነው እንግዲህ ምክንያት ነው እንግዲህ ታውቃለህ አባታቸው አሁን 3 ወር ሆኖታል እኔም ባለቤቴ እነሱም አባታቸውን ካጡ በጣም ነው ማዝነው የምር በጣም ነው ማዝነው ፈጣሪ ነፍስ ማሩ ይያል ሀዘናችንን እንኳን በቅጡ አልተወጣንም ገና ሀዘን ላይ ነን ገና ለገና እስኪ እነሱ እንኳን ደርሰው እኔን እንኳን እንትን ይሉኛል ብዬ አይኔ እነሱ ላይ ነው ያባታቸውን ነገር እንዴት ሆነ ይሆን ይያልኩኝ ስለነሱ ማስባለሁ ጨነቃለሁ እነሱን ግን ይወልህ እንደነገርኩ ነው እንግዲህ ቤቱ ይሸጥ ይላሉ ብር እንፈልጋለን ይላሉ ምን ሊያረጉበት ነው ማለት ምንድነው ተማሪ ናቸው ወይስ ተመርቀዋል ወይስ ሰራተኞች ናቸው ገና ናቸው ተማሪዎች ናቸው በዚህ ሰዓት ምን ስራ ይዛሉ ብለን ታዲያ ተማሪ ከሆኑ እንዴት አላውቅም ከየት ምክርና ሐሳብ እንደመጣላቸው ውሏቸው ምናምን አትከታተይም አንቺ ወይኔ ምን ብዬ ልጆቹ ጥሩ ናቸው በጥሩ ነው ያሳደኳቸው እኔ ምን ብዬ ልከታተላቸው በእርግጥ ልክ ነሽ ግን አንዳንዴ ያው ሰው ውሎን ይመስላል ይባላልና ምናልባት እንደዚህ ካላስፈላጊ አጉል አመል ካላቸው ወይንም ደግሞ በጣም እላፊ ሀብታም ልጆች የሚባሉ ምናምን አሉ
የጠየቁት ነገር ሁሉም ይደረግላቸው ከነሱ ጋር አይነት ሙሉ አይነት ከሆነ ብዬ እኮ ነው በፊትም እንደዚህ አይነት ሀሳብ ይመጣባቸዋል እንደዚህ ማኮነ አሁን እኮ ነው እሱን በሞት ካጣም በኋላ ነው አሁን ያባታቸው ሞት አጋጣሚ ነበር ሲጠብቁ የነበር ማለት አላቅም እንግዲህ ያ ይሆናል የውስጣቸውን ሀሳብ እኔ አልተረዳውም ነበር አሁን ገና በቃ እየረበሹኝ ነው አላስቀምጣሉኝ በቃ እኔ በራሴ ልጆች መቀመጫ አጣሁኝ በሌላም ሰው ሳይሆን ባልጠበቅኩት ሁኔታ እንደዚህ እየተከሰተ እና ዝናብ አንተንም ዝናብ ላይ አላስቀምጠኝ ስለሽ እንዳልኩሽ ነው ማለት አዋዋላችሁን ይመስላል ይባላልና እንደ ልጆች ለዛም ነው ውላችሁን አትከታተኙ ብዬ ጠየቅኩሽ እንግዲህ ውላቸው መልካም እንደሆነ ጥሩ እንደሆነ አስተዳደጋቸውን ስለማይ ለዚህ ብዬ ብዙ እንትን አላቸውም እንደዚህ ያመጣል እንደዚህ አይነት ጸባይ ይመጣል ብዬ እኮን ያላሰብኩኝ አሁን ለራሴ ራሱ ተደናግጫለሁ እነዚህ ልጆች እውነታቸውን ነው እንዴ እያልኩት ቀን ለቀን በቃ ሐሳባቸው በጣም እንትን እያከረሩ ነው እሺ ስለሽ ማለት ሌላ ያባታቸው ወገን ያንቺ ወገን ምናምን እንትን ለማለት አልሞከርሽም አረ ለሰውም ነገር ያለ አሁን ወደ አንተ ዋና የመጣሁበት ምክንያት ያው እግዚአብሔር ይስጥ አንተ መታሃን ያው እንደሃንም በመከታተል ያው አናግሬያለሁ እንግዲህ ለዘመድም አውርቻለሁ ለጎረቤትም ነግሬያለሁ አስመክሬያለሁ ምንም አቃተን ከአቅም በላይ ሲሆንብኝ ወደ አንተም የመጣሁት እና በጣም ከባድ ነው አሁን ማለት ወደ እንግዲህ ጎረቤት ዘመድ አስመክሬያለሁ ያልሽኝ ነውና ወደ እኔ እንድትመጪ ያስገደደሽ ነገር ምንድነው ባይሆን ትልቁ ይሻላል ከትንሿ እንግዲህ ትልቁ ይሻላል ብያልኩ አስብ ነበር ባይሆን ትልቁ ከተረጋጋ እሷን ቆጣ ይላል ብዬ አስቤ ነበር እሱ የበለጠ እንትን ሲል ጭራሽ የመሳደብ የማመነጫጨቅ የማማታት ሙከራ ምናምን ሲያደርግብኝ በቃ እነዚህ ልጆች እኔንም ከመግደል ወደ ኋላ አይሉም ብዬ ነው ወደ አንተ የመጣሁት ግራ ቢገባኝ ቢጨንቀኝ ሰውንም እንዳለ አሸነፉ በቃ ተጨነኩ ከባድ ሆኖብኝ ልጆች እኔ እንጃ ብቻ የምትይኝ ነገር ደግሞ ይበልጥ እኮ እንትን የሚለው ገና አባታቸው አርፎ 3 ወር ነው አይደል ያልሽኝ ገና 3 ወሩ ነው ገና አባታቸው ምን አይነት ሰው ነው ውይ እናት አባታቸው መልካም ሰው ነው ይሄ ሐሳባቸውን እንኳንም ሳይሰማ ህይወቱ አለፈች ሐሳባቸውን ቢሰማ እሱ ቢኖርም ይሄን ሐሳብ አያነሱትም አላቅም አሁን ሐሳባቸው ከየት እንደመጣ እኔ ማቀው ነገር የለም እኔ እንደዚህ አላሳደግኳቸው አባታቸውም እንደዚህ አላሳደጋቸው አላቅም ነፍሳቸውን ይማረና አባት ያለ ይሄን ጥያቄ ይነሳ ነበር ኧረ በጭራሽ ሆኖም ተነስቶ ማያውቅ ታዲያ እኔ እኮ የምር በጣም ግራ እየተጋባው ስለሆነ ነው እኔም እኮ ገና በዚች በትኩስ በሐዘን ላይ ሆነን እንዴት ብዬ እኔም ግራ ገብቶኛል ማሰብ ራሱ እንኳን ለሰው ሊሰማ ለራሴ ራሱ በጣም ይሰቀጥጠኛል በጣም አሳፋሪ ነው የራሴ ልጅ ኮዲ ውስጥ የወጡ ልጆች እኔን ለመማታት ለመሳደብ ሲሞክሩ እኔ ምን ላድርግ በጣም ነው የተቸገርኩት ስለሽ እውነት ለመናገር በቃ ቃላት እያጠረኝ ነው ቅድምም ያልሽኝ ነገር አለ እዛ ያገኘሽኝ ቦታና ሌላ የከፋ ነገር እያሰቡ ነው ብለሽኛል እነሱ የከፋ ነገር ስለሚያስቡ ነው ነገር ያለው ወደ አንተ የመጣሁት የከፋ ነገር እያሰቡ ነው ስለሽ ቅድም ማለቴ ሲያወሩ ሰምቻለሁ ስለመርዝ ውሃ አፈልተና ይፈላ ውሃ ነገር ያለው አዎ እኮ እሱ ነገር ነው እኔ እንትን ያለኝ አዎ ወይኔ የፈላ ውሃ እንቸልስባት እንዴ እቺ አልሞት ያለች እሷን መድፋት ነው ይላል እኔ ምን አርጌ ነው እኔን የሚደፉ እኔ በወለድኳቸው እኔ ባሳደግኳቸው እኔ ወባ በላዋቸው አጠጣዋቸው ታዲያ እንዴት እንደዚህ ይሆናል ወዴት ላልቅስ ወዴት ልጩ
ልጆቼ ናቸው። ለፖሊስ ልስጣቸው? ላሳስራቸው? ምን ላርጋቸው? ግራ ገብቶኛል። እኔ ከአቅም በላይ ሆኑብኝ። የራሴ ልጆች ራሴን ለመግደል ሲነሱ እንግዲህ ምንድን ነው የሚደረገው? ማለት እውነት የምር በጣም እያዘንኩ ነው። ይሄን ነገር ማውራሽ ለመስማትም እየከበደኝ ነውና አንድ እናት ነሽ፣ ሁለተኛ ትኩስ ሀዘን ላይ ነሽ። ከዛም አልፎ ደግሞ ለሚያልፍ ንብረት ለሚጠፋ ገንዘብ ተብሎ አንቺን ሌላው ቢቀር እንኳን በውሃ ለማቃጠል እስከማሰብ ማለት ለኔ በቃ በጣም እያመመኝ ነው። የምሬን ነው የምነግርሽ። ይማል ባለቤቴ ላልቅስ ለሞተው ወይስ ለነሱ እንደዚህ ለሚያደርጉኝ ላልቅስ? ለማን እንደማለቅስ ራሱ ግራ ገባኝ። አሁን ላይ ማንን ማሰብ እንዳለብኝ ራሱ ግራ ገባኝ። እና እንደዚህ ነው ሁሉ አሁን ሰው ራሱ እንዴት ቢል እንኳን እኔው ተረጋግቼ እንኳን አልተኛም። ምን ልበል እንደው ተረጋግቼ አልተኛም። በመኝታዬ ሰዓት አይኔን ገልጬ አይታወቅም። እነዚህ ልጆች ሴጣን ያሳስታቸዋል ብዬ ነበር። ራሳቸው ሴጣን ሆኑብኝ፣ ተነሱብኝ ሁለቱ። አንዱ ከአንዱ እንኳን ቢሻል ኖሮ ብዙም አልሰጋም ነበር። አንተ ደረጃም አልደርስም እኔ። ነገር ግን ምን ላድርግሽ? አንተ ደረጃም ያደረሰኝ ይሄው ችግሬ ነው። እጅግ በጣም ከባድ ሆነብኝ። ንብረትስ ቢሆን ቤትስ ቢሆን ዞሮ እኔ እየደከምኩ ቤት ለነሱ ነው። ከነሱ ሌላ ማን አለኝ? ሁለቱ ናቸው። ማንም የለም። ለራሳቸው ነው የሚቀመጠው። የሀብታም ልጅ ማዩ ከተባለ ሁሉም እንደ ቤቱ ነው እኮ የሚኖረው። ስለዚህ እኔን የመግደል ደረጃማ እስኪ ደርሶ አልጠብቅም ብዬ ነው ወደ አንተ የመጣሁት። ስልሽ በዚህ ልክ ልጅና አያቱ ላይ ይከፋል፣ ወላጁ ላይ ይከፋል ብዬ አላስብም። ምናልባት ይሄን ደፍሬ ስለተናገርኩ ይቅርታ አላውቅም። ልጆችሽ ስለሆኑ ምናልባት እስቲ ማርቴ እንግዲህ ባለቤትሽ መልካም ሰው እንደሆነ ነግረሽኛልና ምን ነበር የሚሰራው? ማለት ይሄን የገንዘብ ጉዳይ ምናምን ብለው ብዙ ነገር እንግዲህ አሁን ዞሮ የገንዘብ የወርስ ጉዳይ ነው እንትሚሉትና ምን ነበር የሚሰራው ባለቤትሽ? ባለቤቴማ ምስኪን ወይንስ እንኳን በስርዓት እንኳን እድሜውን ላይ ኖርበት የታወቀ ግንበኛና አናጺ በጣም የታወቀ ነው። ምን ብዬ ልንገር? እንግዲህ አሁን እነሱ ይሄ የሚፋጁበትን ቤት እሱ ነው ወደ ኋላ ከወዳችን ወርወር እያደረገ እያስቀመጠ ይሄን ይሰራው ይሄን ያስተካከለው እሱ ነው። እንግዲህ ዛሬ ቢኖር ኖሮ ይሄ ሁሉ እንደዚህ ያደርጉኝ ነበር። የባለቤቴ ያለመኖር ነኝ ጎዳኝ። ልጆቼ በእኔ ተነሱብኝ። የገዛ ልጆቼ ወይኔ ምነው በሞትኩ። እኔ ቀድሜ ብሄድ እኮ ጥሩ ነበር። አይባልም እንደዛ አይባልም። እባክሽን በቃ ይኸው አሁን እኛ ደርሰናል እኮ። ዛሬ ላይ ይሄን እንኳን አልሰማም ነበር። ባዳ ሳይሆን የራሴ ልጆች። እባክሽን ተረጋጊ በቃ። ይልሽ አሁን እኔ ደርሻለሁ። በቃ እኔ ማስተካከል ያለብኝ ማድረግ ያለብኝ ሁሉ አድርጌ አስተካክላለሁ። እሱ እንኳን መልካሙ ቦታ ሄደ። እነዚህ ሊገሉኝ እኮ ነው። እባክሽን ተረጋጊ በቃ። ስሚኝ አቤት። እባክሽን ተረጋጊ በቃ። በጣም ይቅርታ። ምን ልረጋጋው? በፊት ብረጋጋ ዞር ብዬ ማልቀስ ነው። ዞር ብዬ መሄጄ ማልቀስ ነው። እዚህም ተደብቄ ማልቀስ ነው። ለማን ያወራለሁ? የውስጤ በውስጤ ይዤዋለሁ። ለሰውም ባወራ መልስ የለም። ምን ላድርግ? በቃ ይኸውልሽ አሁን እኔ ጋር መፍትሄ አለ፣ መልስም አለ። እኔ ጋር በመምጣትሽ በጣም ደስ ብሎኛል። የምሬን ነው የምልሽ። እኔ በቃ የሁል ጊዜ ምኞቴ እባክሽን ተረጋጊ በቃ። እንደዚህ ብዙ በየቤቱ ብዙ የተቸገሩ ሰዎች አሉና እነሱን ለመርዳት ነው እኔ እዚህ የምገኘው። ምስኪን እንደዚህ መሆናቸውን ቢያውቅ ኖሮ ምን ያህል ይሰማው ነበር። ዛሬ እሱስ ሄደ እንደዚህ የሚያደርጉት። በቃ እባክሽ
ይቅርታ። ኧረ ችግር የለም በቃ እባክሽን ተረጋጊና አሁን የት ነው ያሉት? አሪቻ እስኪ ቤት አሁን ከውጭ ካንተ ጋር ልመጣት ቤት ነው እስኪ የሆነው ይሆናል። ተቀጠጠኝ ወደ ቤት እንዴት ብዬ ገብቼ ነው አረፍ የምለው? የራሴን ቤቴን ገባ ብዬ ለመግባት ራሱ አልቻልኩም። እንዴት ብዬ ልግባ? በጣም ይቅርታ ማለት እኔ ምልሽ ስለጠፋኝ ነው ስሜቴን ማለት በቃ ግን አሁን በእርግጠኝነት የምነግርሽ ይሄን ነገር እኔ ያስተካክለዋለሁ። ሙሉ ኃላፊነቱን ወስጄ እኔ ያስተካክለዋለሁ። እሺ ምንም ሀሳብ አይግባሽ። እሺ ይሄ ራሳችሁ ግቢ ነው አይደለ? ማለት ትልቅ ግቢ ነው። ብዙ የሚከራይ ቤቶችም እያየሁ ነው። አዎ ይኸውልህ እንደነገርኩ በቃ እሱ በጣም ታታሪ ነው። ምንም እንደልባችን ሳንበላ ሳንጠጣን እንዲወርወር አድርጎ እያጠራቀመ ይሄንን የሰራው ዛሬ ለእነሱም እኮ ይጠቅማቸው ነበር፣ ግን እነሱ ምንም ሊያውቁበት አልቻሉም። ይሸጥ እንደው ማለት ግቢ ውስጥ ካሉ ከተከራዮች ጋር ሰላም እንትን ይላል። ተከራይ ሁሉም ሊያስማማን ሞክረዋል፣ ግን አልተቻሉም። እና እኔ በተኛውበት ውሃውን ቢደፉብኝ ቢገሉኝ ከሞትኩ በኋላ ነው ሰው የሚደርሰው። ቢጨንቀኝ ወታንት ወዳንተ መጣሁኝ ነው። እግዚአብሔር አልፈቀደምና አቅሜ በላይ ሆኑብኝ የገዛ ልጆቼ። እግዚአብሔር አልፈቀደምና አልሆነም። በቃ እኔ አሁን ደርሻለሁ፣ እኔ አስተካክለዋለሁ። እሺ በቃ ተረጋጊ። የተቻለን በሙሉ አድርግ። ያልሻቸው ነገር ብዙ ነገር አስባሉ ብለሽኛልና ያው ፈጣሪ ስላልፈቀደ ነው ይሄም ያልሆነው። ከዚህ በኋላ ደግሞ ጭራሽ በቃ ምንም ነገር ማድረግ ያለብኝ ነገር አድርጌ እኔ ያስተካክለዋል። ኃላፊነቱን ለኔ ተይ። እና በቃ አሁን እንዳልኩ ሜቢ ቤት ሊኖሩ ይችላል ነው ያልሽኝ። ስለዚህ እኔና አንቺን አብሮ ካዩ ደስ ላይላቸው ይችላል እና እንትን ብንልስ እኔ ብቻዬን የሆነ ምክንያት ፈጥሬ ባገኛቸው ደግሞ ሌላ ችግር እንዳይፈጥሩብህ። ምን ሊፈጥሩ ይችላሉ? ከኔ ጋር ያው አያውቁኝ አላውቃቸው እና ማን ላከኝ ብለህ ልትገባ ነው? ችግር የለውም። እኔ የሆነ ምለው አይጠፋኝም። ስለዚህ አንቺ ጎረቤት ጋር ጠብቂኝና ያው እና ወንደሰንም ይኖራሉ ሌሎች አብሮኝ አባላት ስላሉ እንዳይሻቸው ነው። ብዙ ነን አይደል? ምን እንቀሳቀሰው እንደዛ ስለሆነ እነሱ ነይ ባልኩሽ ሰዓት ይዞሽ ይመጣሉ። አንቺ ግን ጎረቤት ጠብቂ። እሺ እንግዲህ ጎረቤቱን ተቸግሯል። እንግዲህ አሁን እነሱ ጋር ልግባ። አዎ ማለት እንግዲህ ያው ዛሬ በትክክለኝነት ነገሮች ይስተካከላሉ። እሺ እንዳፍ ያርግልኝ። ችግር የለውም። እሺ እሺ እንግዲህ ውድ ተመልካቾች በጣም እኔ እንጃ በጣም ከባድ ነገር ነው። ልጅ ለእናቴና ያለው በትኩስ ሀዘን ውስጥ ነው አላስፈላጊ ነገር ለገንዘብ ተብሎ እንደዚህ አይነት ነገር ውስጥ ይገባል። ከጀርባቸው ሌላ እነዚህ ሰዎች ምን አስበው ነው እሷ እንግዲህ እንደሰማችኋት ሌላው አልፎ ተርፎ ሰው እናትም ያህል ነገር እንዴት በውሃ ለማቃጠል ያስባል? ለምን? በቃ እባካችሁ እንደዚህ አይነት ነገር ያላችሁ ሰዎች ለገንዘብ ብላችሁ ብዙ ነገሮች መግባት ያሰባችሁ ሰዎች ካላችሁ ራሳችሁን አውጡ። ምክንያቱም አንደኛ ከምድርም ከፈጣሪ የሚያጣላ ነገር ነው። ሁለተኛ ደግሞ ያው እኛ እንደዚህ አይነት ነገር እየተፈጸመ ጭራሽ ዝም ስለማንል እኛ ከገባችሁ እንግዲህ የሚፈጠረው ነገር እናንተ ታውቃላችሁ። እንደዚህ አይነት ነገር ነው። ሌላ አስፈላጊ ነገር ውስጥ ከኛ ጋር ከምትገቡ ካሁኑኑ ተመለሱ። ይሄ ምክርም ነው ማስጠንቀቂያም ነው። እዚህ በየሰፈሩ በየቤቱ እንደዚህ አይነት ሐሳብ ውስጥ ያላችሁ ሰዎች ካላችሁ ተጠንቀቁ። ይሄ ማስጠንቀቂያ ነው ለኔ። ምክንያቱም ማስተካከል ስላለብን እኛ እናስተካክላለን። ስለዚህ ይሄን ስለምናረግ አሁን ቤት ገብቼ ደግሞ ምን ይፈጠራል፣ ልጆቹስ ለምንድን ነው የሚያደርጉት የሚለውን ነገር አብረን የምናየው ይሆናል። እናንተ ደግሞ አብሮነታችሁ ያለኝ መልካም ጊዜ። ሰላም ነው? እንዴት ነሽ? ዳንኤል እባላለሁ። ከትምህርት ሚኒስቴር ነበር የመጣሁት እና በየቤቱ አንዳንዴ በቀጣይ ያው የ12ኛ ክፍል ፈተና ስለደረሰ በየሰፈሩ እየሄድን 12ኛ ክፍል ተፈታኝ ባለበት ዝግጅት እንዴት ነው የሚለው ነገር አንዳንድ ቤት እየጠየቅን ነበረ። ተማሪ ነሽ?
አዎ ተማሪ ነኝ፣ ግን ካሜራው ምንድን ነው እኮ? እልሽ ቪዲዮ ነው የምሰራው። ይሄ ደግሞ ለቪዲዮ ማቀርበው ማለት ነው። አይገባኝም፣ ግን እንዴት ነው እንጃ። እንዴት ነው ማምነው? መታወቂያ ላሳይሽ እችላለሁ ከፈለግሽ። ይቻላል፣ አሳየኝ። እሺ ለዛም ነው ልግባ። እሺ አመሰግናለሁ። ያው እንዳልኩሽ ነው በየቤቱ ነው ይሄን የምንለው። ምክንያቱም አይተሽ ከሆነ ከቅርብ ጊዜ ወዲህ ያው የትምህርት እንትናችን በጥራት እያደገ ነውና እሱን ደግሞ በየትምህርት ቤቱ ብቻ ሳይሆን በየቤቱም ያለው ወላጅ ልጆቻቸው ምን ያህል ይከታተላሉ እና ሌላው ደግሞ ተማሪስ ምን ያህል ዝግጅት እያደረገ ነው የሚለው እሱን እንትን ለማለት ነው። እና እስቲ በመጀመሪያ ከመተዋወቅ እንጀምር። እኔ ሳምሪ እባላለሁ። ሳምሪ ስንተኛ ክፍል ነህ? 12 ተፈታኝ ነሽ? አዎ። ለዛ ነው እያነበብሽ የደረስኩት? አዎ እያነበብኩኝ ነበር። ረበሽከኝ እንዳልል ለራስ ጉዳይ ስለመጣክ ለእኔም ብቻ ሳይሆን ያ ለአንቺም ጭምር ነው። እና ዝግጅት እንዴት ነው? አሪፍ ነው፣ እያነበብኩ ነው። ምንም አይልም፣ የጎግል ምናምን እያደረግኩ ነው። ስለዚህ ከኢንተርኔቱም ከመጽሐፉም ነው? አዎ ያጠና እና ይታለፋል እግዚአብሔር ካለ። አዎ እሱ ልክ ነሽ። ሁሉም ነገር ፈጣሪ ሲገባበት ነው። ማለቴ ቤት ብቻሽን ነሽ ነው ወይስ? ማዘሯ ውጭ ናት። የለችም? አዎ። እና ቤተሰብ ማለቴ ከእናትሽ ጋር ብቻ ነው የምትኖሪው ወይስ? ወንድምና እናት፣ ወንድምና በቃ አንድ ወንድም አለኝ። አባቴ ሞቷል፣ በቅርብ ነው የሞተው። በቅርብ? በጣም ነው የማዝነው። ችግር የለውም። እሺ ስለሽ ናቹራል ሶሻል? ናቹራል። እንደዛ ከሆነ አሪፍ። ጥሩ ዝግጅት ላይ ነሽ። ወንድምሽሳ ተማሪ ነው? አዎ ተማሪ ነው። ስንተኛ? አሁን አንድ ላይ። ታላቅ ነው ታናሽ? በእድሜ ትንሽ ነው ጋብ ማለት በወር ነው የምንለያየው። በወር ደረጃ። ታዲያ እሱ ማለቴ እያነበበ አይደለም ወይስ? ጓደኞች ጋር ያጠናቱ። ኦኬ አንቺ ቤት ነው የምታጠኝ? አይ እንደዛ ከሆነ ጥሩ። እናታችሁን እስቲ ማለቴ ዝግጅት ላይ እንደሆንሽ ነግረሽኛል እና ሌላ በተጨማሪ እንዴት ነው ቤተሰብን የምታግዢው? ተማሪ ብዙ ኃላፊነት አለ። ቤተሰብ ጋር ስትሆኚ ምናምን ማጥናት አለ፣ ወላጅ መርዳት አለብሽ። የረዳኋት ነው። ያገሻት ነው? ያገዝኳት ነው። በምን ታግዣታለሽ? በቃ ይሄ ቤቱን ማጽዳት ምናምን፣ ከዛ ዕቃ ማጠብ በቃ። እሺ እስቲ አንቺ ስለ ቤተሰቦችሽ ገለጪ ብትባይ እስቲ ምን አይነት እንትን አለሽ ለነሱ? አንተ ስለ ትምህርቴ ለመጠየቅ ነው የመጣው ወይ ስለ እናቴ ለማጣራት ነው የመጣው? ማለት እኔ ስለ እናትሽ አይደለም ብቻ አይደለም እኮ እየጠየኩሽ ያለሁት ስለ ቤተሰብ ነው አይደለ? ጨቅጭቅኝ ነው። ምን ነው ችግር አለ? ሁኔታሽ ትክክል አይደለም። አይ ኖርማል ተጠብዬ ነው ስለሽ ስለ እናትሽ መጠየቅ ችግር አለ? አይ እኔ ከመጀመሩ ነው ከትምህርት ሚኒስቴር መጥቶ ስለ ቤተሰብ ምናምን መጠየቅ ማለት ነው እኮ። ተማሪ እኮ ከቤተሰብ ጋር ነው አይደል የሚኖረው? በዛ ላይ ደግሞ ማለቴ አንቺ የተሻለ ውጤት እንድታመጪ ወይንም ደግሞ እስቲ የቤተሰቦችሽንም ድጋፍ በዛው እኮ ለመጠየቅ ነው። በቃ እንደተለመደው አባታችን ያስቀመጠልን ነገር አለ። በሱ የተዳደረን ነው። እሷም እየሰራች ነው። ትረዳናለች፣ ታስተምረናለች። ግዴታዋ ነው። በቃ ሌላ ነገር የለውም። እሱማ ወላጅ ልጁን ማስተማር የተሻለ ደረጃ እንዲደርስ ማድረግ ኃላፊነት አለበት፣ ትልቅ ኃላፊነት እና ከዛ አንጻርም ነው ስለ ቤተሰብ ነው የምጠይቀው ያልኩሽ እንጂ በሌላ ነገር አይደለም። ግን አንቺ ሁኔታሽ ትክክል አልነበረም። እኔ እኮ ገርመኝ ነው። ሌላ ነገር ምንም ነገር የለም። ምክንያቱም ስለኔ መጨነቅ ወይ ደግሞ ስለኔ ትምህርት ወይ ደግሞ ስለ ትምህርት ማጣራት ከፈለክ እኮ ስለ ቤተሰብ አታጣራ፣ ስለ እናቴ አታጣራ ማለት ማለት ከውልሽ ተማሪና ቤተሰብ ምን ያህል እንትን የሚለውን ነው
የቤተሰብንም ድጋፍ ነው በዚሁ አጋጣሚ እየጠየቅኩሽ ያለሁት እኮ። አሪፍ እየረዳችኝ ነው እግዚአብሔር ይመስገን። አባቴ ሞተ እንጂ ማብያት ቢኖር ከዚህ በላይ እንትን እንደሚሆን አውቅ ነበር። በቃ አባቴ እሷ ትረዳኛለች ከበቂ በላይ። እሺ እሷ ማግኘት ይችላል ነው? ስልኳን ላስቀምጥልኝ ይችላል ነው? እኔ በአካል ነው እንጂማ ይኸውልሽ አንድ ፕሮግራም አንድ ቤት ውስጥ በአንድ ቀን ነው የምንሰራው። ዛሬ እዚህ ቤት ነኝ አይደለ? ሰው ወላጅ ወንድም ያ ቤት ውስጥ ያለውን ሰው ለመጠየቅ ያህል ነው። ልጥራለሁ ወይ ሄደ ውጭ ላይ ታገኛታለህ? ውጣ። የት እንዳለች እኔ ምን አውቃለሁ? ምን ነሽ ነው ግን? አይ መረጋጋት እያየሁብሽ አይደለም። እሺ በቃ ደረጋጋል። ልጠራላለሁ ወይ በቃ እኔ እኮ ግራ ገብተኸኝ ነው። እሺ ማለት ምንድነው ማወቅ የፈለግከው? ነው አሁን እኮ ወላጅ ደግሞ ስለ ልጆቻቸው ምን ይላሉ? የትምህርት ድጋፍ ምን ያደርጋሉ? አንቺ ብለሽኛል፣ ግን ከወላጅ ደግሞ በሰማ የተሻለ ነው አይደል? በቃ ከሷ ትሰማለህ እኮ። እሱ እንደሆነ ደግሞ ፈቃደኛ እየሆንሽ አይመስለኝም እንዴ? እኔ ከኔ አልፈ ወደ እሷ ስትሄድ ምን ላድርግልህ ታዲያ? አባት ሌላ ቦታ እኮ ነው የመጣ የምትመስለው ማለት ነው። ሌላ ቦታ ማለት በቃ ሌላ ነገር የምታጣራ ምናምን ነው የምትመስለው። የሚጣራ ነገር አለ ሌላ? አይ ሌላ ነገር የለም፣ ግን ሁኔታ እንደዛ ነው የሚያስመስልብህ። ወይ እንዴ ቆይ ስለ ትምህርቴ ማወቅ ከፈለክ ያው እንትን ማለት ትችላለህ። ስልኬን እኔ እሱን ለምንድን ነው የማየው? እሱ ነኝ ምን አገባኝ? ይሄ ማንበብም አይጠበቅብኝም። በቃ ሂድና ወጥተህ ካናግራት እኔ ጋር ምን አለ? ሂድና ጠይቃትና ስላለው ነገር ጠይቃት። እኔ ያጋባኛል እኮ ላገኛት እኮ ነው ያልኩሽ አይደለ? እኔ የት እንዳለች አላውቅም። ውጣና አገኛት። የት ብዬ? ደጅ ላይ ናታ፣ ወደ ጓሮ ነው ናት። ሂድና ውጣ እኮ። አንቺ ብትጠሪልኝ አይሻልም? አባት ጨቀጨከኝ። እኔ እኮ ሰዓት ስለሌለኝ ነው፣ ማጠናበት ጊዜ ስለሌለኝ ነው። ፈተና እየደረሰ ነው፣ ለዛ ነው። መነሳት ደግሞ አልፈልግም። ያለሽ እዚህ ቅርብ ናት እስካልሽኝ ድረስ እኮ አንድ ደቂቃ አይፈጅም። በቃ ሂጂ እጠራላለሁ። ኧረ ምን ሆነሽ ነው? ችግር አለ እንዴ? ምንም ችግር የለውም። ታዲያ ከሌለ ምንድነው? በጣም እንትን ነው እያልሽ ነው። የተረጋጋሽ አይደለም። በቃ የሚያቁነጠነጥ ነገር አለ እዚህ ውስጥ ንገሪኝ። አለ የለም። ታዲያ ምን ሆነሽ ነው? በቃ ጥያቄ አስጥልኝ። ደግሞ ምንድነው ከትምህርት ሚኒስቴር መተናል ካሜራ ይዘህ መጣክ ምናምን ያለ ፈቃዳችን እንዴ አስገባው። በእርግጥ ግን እንዴት ይደረጋል እንደዚህ አይነት ነገር? ምን አደረኩ? በቃ ተወኝ። ይኸውልሽ የምትሆኚው ሁኔታ ለእኔ በጣም ግራ እያጋባኝ ነው። ስምሽ ማን ነበር ያልሽ? ሳምራዊት። ሳምራዊት። ይኸውልሽ እኔ እንዳልኩሽ በትምህርት ዙሪያ ለመስራት ነው። ግን አንቺ ሌላ ነገር እንደምጠይቅ ወይንም ደግሞ እንደማደርግ ነገር በጣም መረጋጋት እያየሁብሽ አይደለም። አልተረዳኸኝም። እኔ እያነበብኩ ነው። ገባ? ለዛ ነው። ሂድና ጓሮ ናት ያለችው፣ ሂድና አናግራት። ወይ ደግሞ ልጆች ጩጮች አሉ፣ ሂድና እነሱን ጠይቃቸው፣ ያሳዩሃል። አንቺ እያለሽ እኔ ሌላ ቦታ ለመሄዱ ለምን አስፈለገ? ችግር አለ? የለም ችግር የለም። እና ታዲያ ሂድና ከሷ ችግርም ካለ ምንም ካለ ጠይቃት። ሄደ ምን ይሆንሽ ነው ግን? እሱን አይመለከትም። ይኸውልሽ ደቂቃውን ስለተሻማብሽ በጣም ይቅርታ፣ ግን ይሄን ማድረግ ስላለብኝ ነው። እሺ ምንድነው? ይኸውልሽ ሲጀመር ካሜራ ይዤ ስገባ ስትፈቅጂ እኮ የሆነ ያለ ደቂቃ እንደማስጥብሽ ማወቅ ነበረብሽ። እኔ ስለ ራሴ ጉዳይ ብቻ መስሎኝ መጠየቅ የፈለኩት ስለ ትምህርቴ ምናምን። ታዲያ አሁን እሱ የተለየ ነገር አላነሳም። አሁንም እኮ እንደዛ እያደረክ ነው። ቤተሰቦቼ ማጣራት ምናምን ምን ያደርግላል? ይዘጥ ብዬ መለፍለፍ ራሱ ይገርመኛል። አንድ ተማሪ እኮ ከቤተሰብ ጋር እንደሚኖረው አይ ይኖራል። ግን በቃ ስለ ራሴ ኬዝ ነው መጠየቅ የፈለኩት። እኔ ስለ ቤተሰቦቼ ብጠየቅ ኮራ ብዬ ደረሰኝ ነፍቴ ነው የምናገረው እኮ። አሁን በቃ የኔን ታሪክ መስማት የምትፈልገው ወይ ደግሞ እንዳለቅስልህ የምፈልገው? አባቴ ሞቷል አልኩህ እኮ። ከዚህ በላይ እንፈልግ? ይኸውልሽ እሱን ነግረሽኛል እና ቅድም ጀምሮ አለመረጋጋትሽን እያየሁ ነው። እሱ አይመለከትም። ምንድን ነው ያለኝ? እናታችሁን ለምንድን ነው የምታሰቃዩት? ማለት ይኸውልሽ እንዳልኩሽ ነው። ትምህርት ሚኒስቴር ምናምን ያልኩሽ ውሸት ነው ማለት። ማን አንተ ታዲያ? ጋዜጠኛ ባይሉ ይባላል። ጋዜጠኛ ባይሉ ማን መብት ሰጠክ? እዚህ ለመግባት ማን መብት ሰጠ? ውጣልኝ! አልወጣም። ውጣ ብያለሁ። ተነስ፣ ውጣ! ውጣ!
ቁጭ በይ ልቀቀኝ ውጣ ቁጭ በይ ውጣ ቁጭ በይ እኮ ነው የምልሽ ቁጭ በይ ትሰሚኛለሽ ማን ነው ከኔ ገባው እኛ ቤት ይኸውልሽ አርፈሽ ቁጭ በይ ምን ማለት ነው እኔ ካንቺ ጋር ትግል ውስጥ ምን ውስጥ መግባት አልፈልግም ትሰሚኛለሽ ስለኔ ታሪክ መስማት ማን መብት ሰጠ ንገረኝ ማን ከለከለኝ ቁጭ በይ ውጣልኝ አልወጣም የምር ነው በህግ ነው መቀጣ ውጣልኝ የትኛው አገባህ ውጣ እናታችሁ የምታሰቃዩበት ህግ ያገባሃል እሱ የራሴ መብት ነው ያገባል ህግ ይጠይቀኝ አንተ ለምትጠይቀኝ ውጣ ነገር ያለው ውጣ ባልወጣስ ወይኔ በእናትህ ውጣ አልወጣም ሰምኛለሽ አርፈሽ ስርዓት ይዘሽ እስካላናገርሽኝ ድረስ አልወጣም ምንድነው ከኔ አይ የምትይ ከሆነ ደግሞ ችግር አይልሽ አዳምጪ ስሚ እኔና ካሜራማን ናት ውጭ ላይ ፖሊሶች አሉ እነሱንም ይዤ ውጣ ሄዳ በህግ ጠይቀኝ ውጣ ማን ምንድነው ቤታችሁ የምትሰሩ ማን ነው ምንድነው ወንድሜ ነው አውጣው ምንድነው ካሜራው አንተ ራሱ ምንድነው የምትሰሩ አልወጣም ውጣ አንተ ውጣ የሰው ቤት ገብተህ አልወጣም ውጣ ሴትዮ ቁጭ በይ ለምን አትወጡልን አልወጣም የሰው ቤት እንሰራለን ምን ሰራላችሁ ወንደሰን ኧረ ለምን ወንደሰን አለ የትኛውን ሰው አውጣ ውጣ ወጣ ቀጥል ውጣ ቁጭ በል እኮ ነው ውጣ ካሜራ ባድ በግር ላይ ውጣ ቁጭ በል ዞር በይ ሴትዮ ወንደሰን ወደ ቤት ምንድነው ፈልጉት እኮ መጀመሪያ በስርዓት አታናግርም እቤቴ ገብተህ እንዲህ ነው በስነ ስርዓት ማናገር አንተ ሾል ቤት ልቀቅ አንተ ሰሚያለሽ አርፈሽ ቁጭ በይ የሰማሽ ነው ለሚጠይቃችሁ ጥያቄ ብቻ በስርዓት መልሱልኝ የሰማችሁ ነው ካሜራውን ሻንጣው ውስጥ ያለው እንትን አንተ ወንደሰን ነው ወንድሜ ነው በእናትህ ተው ዝም በይ በቃ ስራ አርፈሽ ቁጭ በይ ይኸውልሽ አልወጣም ሰማኛለህ ቤታችን ውስጥ ነው ያላችሁ አዎ ውጣ መብት አለኝ መጠየቅ መብት አለኝ ደግነው ጠይቃችሁ ውጡልኝ ይኸውልሽ ስርዓት ያዝ ቁጭ በይ ሰሚ ይኸውልሽ እዚህ በስርዓት ሰምኛለሽ ከዚህ በላይም ላደርገው እችላለሁ እሺ ምንድነው ፈልጉት ከኛ ለገው አርፈሽ ተቀመጪ እንዳነካት ቆይ ወንበር ላይ እዚህ ጋር ከኛ ምንድነው ፈልጉ ለናቱ የት ነው መጣጣ ቤታችን ውስጥ ነው ያለኸው እና እኮ ያለ ፍቃድ ነው የገባው ሲጀመር ፍቃድ አለ የምትቀርጽበት ፍቃድ አለ የሰው ቤት ገብተህ እንዴት ነው የምትቀርጸው አሁን እጄን ፍታኝን ነው ውጡልን ከቤታችን ባልፈታ እከሳለሁ ከዛ እሱን ዋጋን ታገኛለህ የሰው ቤት ገብተህ ነው እየቀረጽክ ያለው ለዛውም ያለ ፍቃዳችን አሁን ጣል ቁጭ በል አልወጣም ካሜራውን ሴትዮ ቁጭ ትናውጡ ቁጭ በል ነይ ቁጭ በይ እኮ ነው የምልሽ መታለኝ እኮ መውጣት መታለኝ ሴት ስለሆንሽ ያላሰርሽ ይኸውልሽ ስራ ትሰሚያለሽ ወንድሜ ልቀቁት ቆይ ማስረጃ ወረቀት ማን ሰታቸው ንገረኝ ይዛለ አንቺ በጣም እየተፍጨረጨርሽ ነው በጣም እየጮህሽ ነው ተረጋጊ ቆይ